አቀብለው እንጂ አቀብለው የመጨረሻ ሰው ሆነ እንዴ አይነ ኳስ ሰጣለ ቦጅ አትቦጃቦጅ እንዴ ያዋችን ምን ጉድ ነው ምን ሆናል ኧረ ተወኝ በእናትህ አታየውም እንዴ ሁለት ግራግር የትኛው ነው ደግሞ 5 ቁጥሩ ነው ለማንኛውም ከካራክተሩ ጣ ዛሬ ሉላ አንድ ቦታ ብቅ ብላለች አንጋፋ ኢትዮጵያን ከ31 ዓመት በኋላ ወደ አፍሪካ ዋንጫ የወሰደን በጣም አንጋፋ አሰልጣኝ ጋሽ ሰውነት ቢሻው እውነት ነው ፕሮግራሙን አይተን እንመለስ ውሎ አዳነ ሰላዲን of 31 years. This is a new chapter for this young generation. ማነው እኔ ነኝ ጋሻን እኔ በደንብ አንኳኪ ተብያለሁ እንደምን አደረክ ጋሻን ሰላም ነሽ እንደማን አለን እግዚአብሔር ይመስገን ከደህና ነህ ደህና ዘገየሽ ይቅርታ ይደረግልኝ ይቅርታ አትጠይቅ አይዞሽ ምን ሆነሽ ምን መጣ ይሄ የፈረንጅ ውሻ ነው ዘመድ ነው እኮ ምን መጣ እና ስለዚህ ያው ስላረፈርኩኝ ሰዓት እንዳልሻማ ወደ ስራችን እንገባለን ይቅርታዬን ግን ተቀበለውኛል 100% ሰርጃለሁ አመሰግናለሁ በፑሽ አፕ እቀጣለሁ ካልሆነ ያው ሰልጣኝ ስለሆነ ሰላም በዚህ ቤት እንደምን አሉ ሰላም መጣሽ እንኳን ደህና ቆዩኝ እንኳን ደህና ወይዘሮ ኢየሩሳሌም ከተማ ትባላለች የ48 ዓመት ጋብቻ ጓደኛዬ ነች ይሄው አሁንም አንደር 17 ነው የምትመስለው እውነት ብለዋል እና ይሄው አብረን ያለነው እንግዲህ 3 ልጆች አሉን ተመስገን ማን ይባላሉ ልጆቻችሁ ቢኒያም ሰውነት ይባላል መክረ ሰውነት እና መልካም ሰውነት አርሶ ስፖርት ላይ ስላሉ በደንብ ጠንከር ያሉ ነው ያሉት አው ደህና ነኝ እግዚአብሔር ይመስገን ያው ስፖርትማ እንግዲህ ህይወት ማለት እኮ አሁን እያሰለጠኑ ነው ያሉትና ለራሱ እንቅስቃሴ ለማድረግ ጊዜ ያገኛሉ በዛሬ ሰርች እንደሆነ አንድ ቀን አርፌ በሚቀጥለው ቀን አንድ ቀን እያረፍኩ እንደዚህ ያረፍኩኝ በሳምንት 4 ቀን ልምድ እሰራለሁ ማየ ነው የሚለው እርሱስ ማለት አባዬ ነው እናት አባታችን የሉም የሁለታችን ስለዚህ እናት ስንፈልግ እሷን ማየላል አባት ደግሞ እርሷል በቃ እሷ ደግሞ አባቷ ስነፍቋት አባዬ ትለኛለች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ጋሽ ሰውነት ውሎ ምንድነው የሚመስለው ምንድነው የሚያደርጉት አሁን ዛሬ ውሎዬም እንግዲህ በጠዋት እነሳለሁ ኳሶችን መኪና ውስጥ አስገባለሁ የሚያስፈልጉ ለስልጠና የሚያስፈልጉ ማቴሪያሎችን በሙሉ አስገብቼ ሁሉ ጊዜ 20 ጉዳይ ለ2 ከቤቴ ወጣና ሜዳ ሄዳለሁ 2 ሰዓት እዛ ሜዳ ላይ ከሄድን በኋላ እስከ 6 ሰዓት እንቆይና እንደገና ከ6 ሰዓት በኋላ ደግሞ ወደ ቤታችን መተን ያገኘነውን ቀማምሰን ለሁለተኛው ስራችን ደግሞ ወደ ተግባረድ ትምህርት ቤት እንላለን ተግባረድም ሌላ ማሰልጠኛ አለ ስለዚህ ቀናችንን መጀመር እንችላለን ጋሽ ሰውነት ተጀመረ ቆየ እኔ ነኝ ያልጀመርኩት እንጂ ተጀመረ ቆየ
እነዚህ በሙሉ እንዳለ የእርሱ ያመጣቸው ዋንጫዎች ናቸው? እነዚህ የተሸለምኩት ዋንጫ ነው። እነዚህ ነገሮች በሙሉ ከአሜሪካን ሀገርም የተለያዩ ከሳውዝ አፍሪካም እዚህ ጋር ደግሞ የዓመቱ በጎ ሰው ተብለው ደግሞ ተሸልመዋል። ተሸልሜያለሁ። ስለዚህ ይሄ ራሱን የቻለ እንግዲህ ሙዚየም ነው። እዚህ ጋር ሳይሆን እኔ ገርማ እንዴት ነው ይሁን የሰጡኝ ይላሉ። ያኔ የተሸለሟት መኪና ናት? አዎ ያኔ የተሸለምኳት ናት። አሁን 12 ዓመቷ ነው። በደንብ ተይዛለች። ያለ እሷ ምንም የለም። እሷ ከሌለች ኳስ መጫኛ የለም፣ ትሬኒንግ ቦታ መሄድ አይቻልም። ቋ ቢልብሽ እንዳደነግጭ ይላል እንዴ? ሳቢ አየሽው፣ በተኩስ ነው የምትገቢው። ጋሽ ሰውነት የኢትዮጵያ ብሔራዊ ቡድን አሰልጣኝ ነበሩ እረዳለሁ። ግን የውጭ ኳስ ደግሞ ያሉ ብዬ አስባለሁ። እና የማን ደጋፊ ነው? እኔ ምንሽ አርሴናልን የምወደው በቬንገር ጊዜ ነው። አሁን ደግሞ አርቴታ ስለሚያሳዝነኝ ለአርቴታ ስል አርሴናልን እንደግፋለሁ። አርሴናል ዋንጫ ቢበላ አሁን ደስ ይለኛል። አንድ ኳስ ጨምር፣ ሁለት ኳስ ያዥ አንቺ። በቃ አሁን እቺ እንደዚህ ያደረኩኝ ተይ ግድ የለሽም። ልሞክር ብዬ እኮ ነው ሲደረግ ያየሁት። እና ይሄ ሜዳው ደስ ይላል። ግን ይሄ ማሟሟቅ ነው። አሁን ማሟሟቅ ነው። ይሄ የኮኦርዲኔሽን ስራ ይባላል። የቦዲ ብሬን ኮኦርዲኔሽን ማይሰራ የሰውነት ክፍልሽ የለም በሙሉ በሙሉ አካልሽን በሙሉ ኮኦርዲኔት ለማድረግ ብድግ እግራችሁን ብድግ። አዎ ጎበዝ እና ፈጠን። እነዚህ ልጆች የዛሬ ዓመት ዱባይ ተጋብዘው ሄደው እና የነዚህ ታላላቆች ተጋብዘው ሄደው ከነ አያክስ አምስተርዳም፣ ሪያል ማድሪድ ከውጭ የአውሮፓ አካዳሚዎች ጋር ውድድር አድርገው አሸንፈው ዋንጫ ይዘው መጥተዋል። ዋው! ይሄኛው ቲም ማለት ነው። ይሄኛው ቲም እነዚህ ህፃናት። የነዚህ ታላላቆች ደግሞ ከሪያል ማድሪድ ጋር ለዋንጫ ቀርበው ሁለተኛ ሆነው መጥተዋል። ወደ 6 አሰልጣኞች አሉ። አብራችሁ በጋራ አብረን ነው ታዳጊዎች ላይ መስራት ምን አይነት ለውጥ እያመጣ ነው ያለው? የእነዚህ ልጆች ውጤት በጣም የሚያስደስት ነው። በቅርቡ ዋንጫ ይዘው እንደመጣሁ ነው የሰማሁት። ያ ማለት ዋንጫ ማምጣት ማለት ቅድም ያልኩሽ በቴክኒካል ስኪላቸው ትልቅ ናቸው ማለት ነው። በህብረት ጨዋታቸው በቃ በደንብ ተጠናክረዋል። በህብረት መጫወት ይችላሉ ማለት ነው። አሁን እነዚህ ክህሎቱን ካወቁ በኋላ ወደ ምን ይሄዳሉ? ወደ ሰውነት ግንባታ ይሄዳሉ። ቴክኒኳን ከጨረሱ በኋላ ሰውነታቸውን ደግሞ በየእድሜያቸው ማጎልበት አስፈላጊ ነው። ስለዚህ ከዚህ ከቴክኒኩ ስራ ወጣ ይልና የቦዲ ዴቨሎፕመንት ስራ፣ የፊዚካል ፊትነስ ስራዎች ደግሞ በየአይነቱ በየእድሜያቸው ልክ ይሰጣቸዋል። የዛሬ 7-8 ዓመት የኢትዮጵያ ህፃናት ሄደው ነበር ቻይና። በስምንት ብዙዎች መሀል ተጫውተን የኛ ቡድን ምርጥ 4 ውስጥ ገብቷል። የኛ ኢትዮጵያውያን እንግዲህ መጨረሻ ላይም ለዋንጫ ለማለፍ ከናይጄሪያ ጋር ተጫውተን በሪጎር የተሸነፍን ነው እንጂ ለዋንጫ ማልፈን ዋንጫውን አምጥተነው ሊሆን ይችል ነበር በዚያ ጊዜ። እና በክህሎታቸውና በጥበባቸው በምንም አይነት ታምር ከማንም አያንሱ። በሱ ፍቃድ ይባላል። ከልጅነቱ ጀምሮ በእግር ኳስ ዙሪያ ያለ ነው። እኔም አሰልጥኜዋለሁ። ሐዋሳ አካባቢ ነው ያደገው። ለብሔራዊ ቡድንም ተጫውቷል። አሁን ሲያረጅ ደግሞ ልምዱን ለህፃናቶች እንዲያካፍል አብረን እየሰራ ነው። 5-6 ዓመት ከኔ ጋር ነው ያለው። በጣም አሪፍ። ስራችሁን ቀጥሉ። ያው እኛ ጋሽ ሰውነት ትንሽ ያዝናቸው፣ ከዛ እኔ ደግሞ ያለው እዛሽ ጋር። እሺ ሰፋ
የሚሰለጥኑት አንዳንድ ሰልጣኞች ደግሞ አቅማቸው መክፈል ማይችል ሲሆን በነፃ እንደሚሰለጥኑም ሰምተናል። በጣም ትክክል ነው። በአብዛኛው ዋናው እኛ ለንግድ አይደለም ነግደን አትርፈን እኛ ትልቅ ልንሆንበት ሳይሆን በተለይ ከህፃንነታቸው ጀምሮ ከ6 ዓመታቸው ጀምሮ የሚመጡ ልጆች በክህሎታቸው ዳብረው ነገ ለሀገር እንዲሆኑ ሳንቲም ስለሌላቸው ለአሰልጣኞችም ለሜዳ ኪራይም አይከፍሉም፣ በነፃ ነው የሚሰሩት እና ይህንንም ግልጋሎት እንሰጣለን እና በዚያ መስመር እኛ እውነት ለመናገር አሁን ያሳደግናቸው ከ6 ዓመት ጀምሮ እኛ ጋር ያደጉ ልጆች 3ቱ ለኢትዮጵያ ብሔራዊ ቡድን ለመመረጥ የመጨረሻው ስቴጅ ላይ ተጠርተው እዛ ልምምዳቸውን እየሰሩ ነው። በጣም አሪፍ ጋሽ ሰውነት ሲጨርሱ እንገናኛለን። እሺ ፈጠን አድርጋ ያው ስራችሁ በሙሉ የፍጥነት ድሪብል አድርገህ ፓስ እና ፈጥነህ የት ለሱ ነው። አዎ ይገባኛል። ያው በቀኝ በወደዚህ ያው ሄደ። ነገ ነው የምትመለሽው? መቼ? በመሬት በእጅ አይደለም። ባስኬቱ ይሻለኛል ጋሽ ሰውነት። በጣም ጥሩ ጋሽ ሰውነት። ቀጣይ ወዴት ነው የምንሄደው? አሁን የምንሄደው በቀጥታ ወደ እኔ ቤት ነው የምንሄደው። እዛ ቡና እንጠጣና ቀጥለን ደግሞ ወደ ተግባረድ ትምህርት ቤት 8 ሰዓት ላይ ጊዜ አናሳልፍም። ልክ ሻርፕ 8 ሰዓት ላይ እዚያ መገኘት አለብን። ስለዚህ ከአሁኑ መሄድ አለብን ማለት ነው። አልቋል እኮ ይቋል። ሰው ልጁን ቀንሰ ኳሱ ላይ ደገፍ ማድረግ ነው። እግርግዳ ጋር የራስህ ኳስ ለምን ትሞየጎያል? ሲጀመር ምንድነው መጫወት ያለብኝ ለማለት ጋሽ ሰውነት እንግዲህ እስካሁን ደስ አላነሳ ነው ያው ኳሱ ላይ ትኩረት አድርገን ስለነበረ፣ ግን እንዴት ጋሽ ሰውነት እግር ኳስን መርጠው ወደው ደግሞ ወደ አሰልጣኝነት ገቡ? እኔ የተወለድኩት እልም ያለ ገጠር ውስጥ ነው። ከገበሬ እናትና አባት ነው የተወለድኩት። እዛ ኳስ የሚባል ነገር አይታወቅም። ከዚያ ማህበረሰብ ተወልጄ በ3 ዓመቴ ወደ ከተማ ደብረ ማርቆስ የሚባል ወደዚያ አክስቴ ስላመጡኝ እና እዛ ትምህርት ቤት ስለገባው ከትምህርት ቤት ጓደኞቹ ጋራ በስፖርት ፕሮግራም እና በረፍት ጊዜያችን በምናገኙ ሜዳ ኳስ ስንጫወት የኳስ ፍቅር አደረብኝ በውስጤ እና በ3ኛው አፍሪካ ዋንጫ ጊዜ ኢትዮጵያ ዋንጫ ስታገኝ በደብረ ማርቆስ ከተማ በትልቅ ስፒከር ጨዋታው ይተላለፍ ነበር እና ህዝቡ በሙሉ ያን ይሰማል፣ ያዳምጣል። እና እኛም ልጆች ሆነን ያን እናዳምጥ ነበር እና መንግስቱ ለሉቻኖ፣ ሉቻኖ ለኢታሎ፣ ኢታሎ ሰጠ፣ መንግስቱ ጎል አገባ የሚለው ውስጤ ውስጥ ተቀረጸ ከዚያ ጀምሮ። ስለዚህ ብሔራዊ ቡድን እኔ ለምን አልጫወትም ብዬ በውስጤ ያን የጠነሰስኩ። በ1959 ዓመተ ምህረት ነው ይህን የምነግርሽ። ረጅም ዘመን ነው። በዛ ጊዜ ምልመላ መብራት ኃይል ሲያደርግ ከአካባቢ ልጆች ጋራ እኔም ተመለመልኩና መብራት ኃይል ሲ ቡድን እዚህ አዲስ አበባ ላለው ተመረጥኩኝ። ከዛ ከገጠር የመጣው ሰውዬ እንግዲህ እዛ መብራት ኃይል እንደተጫወትኩኝ ወዲያው አስተማሪ ሆኜ ወደ ወሎ፣ ያኔ ክፍለ ጠቅላይ ግዛት ነበር የሚባለው። የምን መምህር ነበር? ሃይስኩል ላይ ባዮሎጂ እና ኬሚስትሪ መምህር ነበርኩ። ከዚያ በተረፈ ግን ሌሎችን በሚሰጥሽ ፕሮግራም ታስተምሪ ነበር እና ደሴ መምህራን ቡድን ነበረ። መምህራን ቡድን ውስጥ ገባሁኝ። በጣም ጎበዝ ተጫዋች ሆንኩኝ። መምህራን ቡድን ሻምፒዮን አደረግኩኝ። ከዚያ ደግሞ የዘውድ በዓል ዋንጫ የሚባል የጠቅላይ ግዛቶች ውድድር ነበረ። የዘውድ በዓል ዋንጫ ላይ ወሎን ወክዬ ወሎ 3 ጊዜ በተከታታይ ዋንጫ ሲበላ እኔም እዚያ ውስጥ የወሎ ተጫዋች ሆኜ ግብን በማስቆጠር
3 ጊዜ ዋንጫ ሲበላ እኔም አንድ አባል ነበርኩ። ከዛ በኋላ 6 ዓመት እዛ ከወሎ ከቆየ በኋላ ወደ ባህር ዳር የተዛወርኩት። አሁንም መምህራን ቡድን እዛ ሻምፒዮን አደረግኩኝ። ከዛ በደርግ ጊዜ ደግሞ የኢትዮጵያ ትቅደም ዋንጫ የሚባል ነበር። በኢትዮጵያ ትቅደም ዋንጫ ላይም ደግሞ ጎጃምን ወክዬ 3 ጊዜ ተጫውቻለሁ። ዋንጫ ባንበላም 3 ጊዜም ሁለተኛ እንዲወጡ አርሴናል ነበሩ ማለት ነው። ወሎ እያለሁ አርሴናል አልነበሩም። ዋንጫ በላ ነበረ። ወደ ጎጃም ስመጣ ግን 3 ጊዜ በተከታታይ ዋንጫ ስላልበላው አሁን እንዳልሴራን ሆኜ ነበረ። ግን እዛ ክንትን ካልኩ በኋላ ውስጤ ከኔ ጋር አብረው ሲጫወቱ የነበሩ ልጆች ሙሉ ለብሔራዊ ቡድን ማሊያ ለብሰው ሲጫወቱ በሚዲያ አየሁ እና ቅናት አደረብኝ። ከዛ በኋላ ሚስትም አገባው። ከዛ በኋላ የብሔራዊ ቡድን መጫወት የሚባለው ህልም ያቆማል እዚያ ላይ። አሁን ምን አሰብኩኝ? በጨዋታ የኢትዮጵያን ማሊያ ካለበስኩኝ ለምን አሰልጣኝ ሆኜ የኢትዮጵያን ብሔራዊ ቡድን አሰልጥኜ አፍሪካ ዋንጫ አላስገባም የሚል በቃ ጽኑ ውሳኔ ይዤ ተነሳሁ። አሰልጣኝ ሲሆን ዝም ብዬ ከመሬት ተነስቼ አይደለም። የአንደኛ ደረጃ ወስጃለሁ፣ ሁለተኛ ደረጃ ወስጃለሁ፣ ኢንተርሚዲየት ኮርስ የሚባል ወስጃለሁ። ኢንተርናሽናል ኮርሶች ፊፋ እና ካፍ የሚሰጣቸውን በሙሉ ተምሬያለሁ። ከዛ በኋላ ጀርመን 2 ጊዜ ሄጄ ተምሬያለሁ። አንድ የረጅም ጊዜ፣ አንድ የአጭር ጊዜ። ከዚያ ኬንያ ሄጄ ተምሬያለሁ፣ ግብፅ ሄጄ ተምሬያለሁ እና ካሜሮን ደግሞ የኢንስትራክተርስ ኮርስ ወስጃለሁ። አሰልጣኞችን የማሰልጠን ማለት ነው ኮርስ ወስጄ ያን ሁሉ ካደረግኩ በኋላ በቃ መምህርነቱን አስተማሪነቱን ትቼ ወደ ስልጠናው ዓለም ገባሁ። ይሄ ሙያ በጣም ሰላማዊ መስለኝ ነበር፣ ግን እሳት ነው። ቅድም ግን የአርሴናሉን ነገር ስናወራ አርሴናል ደጋፊዎች በጣም ታማኝ ባሎችም ናቸው ይባላል። ስሎት እኔ አርሴናል ደጋፊ ከመሆኔ በፊት ነው ከባለቤቴ ጋር የተዋወቅነው፣ ከአርሴናል በኋላ አይደለም ማለት። እንዴት ነበር ተዋወቃችሁ? እውነት ነው። የአርሴናል ጠንካራ መሆን የጀመረው በአርሴን ቬንገር ከመጣ በኋላ እሱ ከመጣ በኋላ ነው። በአርሴን ቬንገር ጊዜ ደግሞ እኔና እሷ ተጋብተናል። ገና መጀመሪያ ነው የተጋባነው። ስለዚህ አሁን አርሴናል የሚባለው ነገር ውድቅ ይሆንና እኔ እሷን እግዚአብሔር የላካት ለእኔ ስለሆነ ያው እና ምክንያትም ስለነበረው ያገባሁበት ምክንያት ትልቅ ምክንያትም ስለነበረው ምክንያቱም ብንሰማው ግን ደስ ይለኛል። እኔ እዛ ባህር ዳር ያለውኝ የቀበሌ ሊቀመንበር ሆንኩ። አንድ ሰው የመንግስትን ቤት ሳያስረክብ በመቅረቱ እንደገና ደግሞ ያለ አግባብ እያከራየ 70 ብር መስረቁን ደርሰንበት ይሄ ሰውዬ በእኔ ላይ ቂም ያዘና ከዛ ከወጣው በኋላ ይሄ ሰውዬ ራሱ የቀበሌው ሊቀመንበር እኔ አልፈልግም ብዬ የቀበሌ ሊቀመንበር ይሆናል። የቀበሌ ሊቀመንበር ከሆነ በኋላ እኔን ለማሳሰር ስለሚፈልግ የኢህአፓ ዋና ቀንደኛ የኢህአፓ አመራር ነው ብሎ ለኢሰፓዎች ሪፖርት ያደርጋል። እኔ እንኳን ቀንደኛ ልሆን አባልም አይደለሁም። ኢህአፓ ከሆነማ እርምጃ መወሰድ አለበት ተብሎ ይወሰናል። ከዛ በኋላ ሄሊኮፕተር ከጎንደር መጥቶ ባህር ዳር፣ ከባህር ዳር ይዘውኝ ጎንደር ነው የሄድኩት። ጎንደር ሄጄ እዛ ታሰርኩኝ፣ ተመረመርኩኝ። እኔ ብቻ ሳይሆን አንድ ሌላን ከፖሊቴክኒክ ከፖሊ የሄደ መምህር ነበረ እና ሁለታችንም ተፈተን መጣን። ተፈተን ከመጣን በኋላ እኔን ያሳሰሩኝ ሰዎች ሰጉ። ስለዚህ ሳይቀድመን መቅደም አለብን። ሚስት የለው ድስት የለው። ሚስት እንኳንና ቤተሰብ ቢኖረው ለቤተሰቡ ሲል ይቆጠባል። ይኸው እንደላጤ ነው፣ አጥፍቶን ቢጠፋስ እያሉ በየመጠጥ ቤቱ ይሾካሾካሉ። ይህን የሰማ አንድ ወዳጅ አንተ እንደዚህ አይነት ነገር አለ፣ ካላገባ ሚስት ስለሌለው ይገደላል እየተባልክ ነውና ሚስት አግባ ይለኛል። እኔ በህልሜም ሚስት ማግባት የለኝም። በኋላ ማንን ነው ማግባው? እኔ እኮ ገርልፍሬንድ የለኝ፣ የታጨች ሰው የለችኝ። ማንን ላግባ? አይ ከአዲስ አበባ የመጣች ከሊት የምትባል
የዚህ ዲፓርትመንት የምትሰራ ልጅ አለች፣ ለምን እሷን አታገባም ይለኛል። እና ስልኳን ስጠኝ አልኩ። ስልኳን ተቀበሉ። በማግስቱ ስልክ ደወልኩላት። ኖ አንድ ሌላ ሰው እሷን የሚያውቅ ሰው አገኘውና ከሊት የምትባል ሰው ታውቃለህ? ጋሽ ለማ እማዬ፣ ጋሽ ለማ አይደል? አዎ ጋሽ ለማን አገኘሁት። እንደ እሷማ የኛ ቤተሰብ እኮ ናት፣ አውቃታለሁ እንጂ እንድታሳየኝ ይፈልጋለሁ አልኩት። በኋላ እሺ 6 ሰዓት ነው የምትወጣው አለኝ። 6 ሰዓት ተያይዘን በብስክሌት ቴክስታይል ሄድን። ከዛ ስትወጣ እና ያውና 6 ሰዓት ላይ ያቻት ልጅ እየመጣች ነው አለኝ። ተዋወቅን። መጣች። ሰውነት እባላለሁ ኢየሩሳሌም እባላለሁ አለችኝ። ሄድኩኝ። በኋላ በማግስቱ ደወልኩላት። እኔ ሰውነት ነኝ፣ ትላንትና ጋሽ ለማ ያስተዋወቀን አንድ ደብዳቤ ከአዲስ አበባ ይዤልሽ መጥቼ ነበር፣ የት አምጥቼ ልስጥሽ አልኳት። እዚህ ቦታ ላይ ቴክስታይል የነሱ የሰራተኛው መዝናኛ ቦታ አለ፣ እዚያ ቦታ ላይ ይዘህልኝ አለች። ያኔ ብታየኝ አፍሮ ነበርኩኝ። ብስክሌት አለችኝ። አንደኛ ጂንስ ነበር የምለብሰው እና ዘናጭ ነበሩ የመጨረሻ እና በጣም ብስክሌቷም አሪፍ ናት። በቃ አፍሮዬ በቃ በዚያ ላይ ፖፑላር ነኝ። እየጋለብኩ ሄድኩኝና አገኘኋት። ሻይ ጋበዘችኝ፣ 15 ሳንቲም ሻይ። እሱን ጠጣን። 1-2 ደቂቃ ዝም ከተባባልን በኋላ እኔ ስራ ጥዬን የመጣሁትና ወረቀት ያመጣልኝ ወረቀት ስጠኝ አለች። እኔ እኮ ወረቀት የለኝም እንድታገቢኝ ነው አልኳት። ምን አለችኝ? እንድታገቢኝ ነው። ትቀልዳለህ እንዴ ብላኝ 15 ሳንቲሙንም ሳትከፍል ሄደች። እኔ 30 ሳንቲሜን ከፍዬ ተመለስኩኝ ወደ ቤቴ። ከዛ በኋላ በመደጋገም ደወልኩላት። መጨረሻ ላይ ሰለቻት። እውነትህን ነው እንዲህ አለችኝ። አዎ እውነቴን ነው አልኳት። በኋላ እዚህ ቦታ ላይ እንገናኝ አለች። እዛ ቦታ ላይ ሄድኩና አገኘኋት። ታሪኬን ስነግራት አንተ ነህ እንደ ሰውነት ማለት አለችኝ። አዎ እኔ እኮ ነኝ አልኳት። እንደዚህ ካላገባህ እንገላለን ተብሎ እየተፎከረብኝ ስላለ ነው ማገባው እንጂ እውነቴን ነው፣ ካላገባህ ትሞታለህ ስለተባልኩ ነው። በኋላ ብዙ አወራን። በል አስቤ እነግርሃለሁ አለች። እሺ አልኩና ተለያየሁኝ። በሚቀጥለው ጊዜ ተገናኘንና አስባ በራሷ አውጥታ ወርዳ በቃ እኔ ከአንተ ጋር መኖር እፈልጋለሁ አለች። እኔ የተጋባነው ህዳር 11 ቀን 1970 ዓመተ ምህረት ነው። 70 ነፍሴን ልታተርፍኝ አይደል? አዎ ያው አትርፋኛለች። ያው ደግሞ ስላተረፏቸውም እኮ ዛሬ ለኛ ይኸው ጋሽ ሰውነትን ያገኘናቸው። ያው የእግር ኳስ ቡድናችን ብዙ ጊዜ ትችቶች ይገጥሙታል። እርስዎ ደግሞ በጣም ከባድ በነበረበት ጊዜ ነው ይህን ቡድን ተቀብለው አሰልጥነው ለውጤት ያበቁት። ከዛ ደግሞ ተመልሶ አሁንም ወደኋላ የተመለስንበት ሁኔታ ነው ያለው እና እንደው እንደ አሰልጣኝነቱ ረዥም ዓመት እንደ መስራቱ ደግሞ ለብሔራዊ ቡድናችን ወይም ለእግር ኳሳችን ምን ይመኛሉ? ምንመኘውማ ይኸው የኢትዮጵያ ሕዝብ እጅግ በጣም ሁልጊዜ በእግር ኳሳችን እንዲደሰት ነው የምኞት። እንዴ በደስታ ብዛት እኮ ሰዎች ሞተዋል እኮ እዚህ ሀገር። በኢትዮጵያ ባንዲራ እኮ 22 ላይ አንድ ሰው ተሰቅሏል። እንግዲህ የኢትዮጵያ ሕዝብ የዚህ አይነት ሕዝብ ነው። እግር ኳስ የሚወድ አገሩን የሚወድ ነው። ለምን አላሸነፍክም ብሎ ነው የሚሞት ሕዝብ ነው ያለውና እኔ እውነት ለመናገር ከሆነ በብሔራዊ ቡድን አሰልጣኝነት ብቻም ሳይሆን የኢትዮጵያ ሕዝብ ሁልጊዜ በእግር ኳሱ እንዲደሰት ፍላጎት ነው። ግን ይሄን ለማድረግ ግን ብዙ ነገሮች እንግዲህ የሚሰሩ ነገሮች መሰራት አለባቸው ብዬ ነው መናገር የምችለው። በነገራችን ላይ ማለት የምፈልገው በጣም የምንወደው የምናከብረው የኢቢኤስ ዋና ስራ አስፈጻሚ አቶ አማን በለጋ እድሜው ማለት ይቻላል ከዚህ ዓለም በሞት ስለተለየ በጣም ከልብ አዝነናል። በተለይ ለእኔ በጣም ይቀርበኝ ነበር። እንዲያውም አንዴ ስልኬ ጠፍቶብኝ ስልክ ሁሉ ገዝቶልኛል እና ሁልጊዜ ማስታወሰው ነገር ነው። ማንም ከሞት አይቀርም፣ ግን ያለ ጊዜው በመሞቱ አዝነናል። እግዚአብሔር ነፍሱን በአጸደ ገነት እንዲያኖሩልን እንጸልያለን፣ እንለምናለን።
እነዚህ ደግሞ ትናንሾች ከዚህ አድጉና ጎበዞችን እዛ ጋር እንወስዳለን። እዛ ቅድም ያየሽው ጋር ተመልምለው ወደዛ ይሄዳሉ። ከዛ ደግሞ ግጥሚያ ስንፈልግ እነዚህ ነጭ የለበሱት እዛ ጋር ነጭ የለበሱት ከሰማያዊ ጋር ይጫወታሉ እዚሁ ማለት ነው። ነጭ የለበሱት ግን አብረው ያደጉ ናቸው። እዛ እኛ ጋር 5 ዓመት 6 ዓመት አንድ ላይ የቆዩ ናቸው። ሰማያዊ የለበሱት ግን አሁን ነው የተመዘገቡት አዳዲሶች ናቸው። ደህና ዋላችሁ? ሰላም ነው አለን። ስምክ ማን ነው? ስንት ጊዜ ወደ ከጀመርክ? እዚህ የሚያድግ ነው ማለት ነው። በጣም ዛሬ የሚሰሩትን ስራ ስገረም ነበር ያዋልኩት። ያው በአሰልጣኝነቱ በደንብ እናውቆታለን፣ ግን ደግሞ እንደ ታዳጊ ልጆችን በእግር ኳሱ እያበቁ እንደሆነ ማየት ደግሞ በጣም ደስ የሚል ነው እና እኔ ደስ ብሎኛል። ጥሩ ቀን ነበረኝ በጣም። እኔም እንደዚሁ ከእናንተ ጋር በመዋል እጅግ በጣም ደስተኛ ነኝ። ደስ ብሎኛል። አንድ ነገር ሳንረሳ ግን ዳንኤል የምፈልገው በቅርቡ 9000 ካሬ ሜትር ቦታ እንደተረከቡ ሰምተናል እና ምንድን ነው የታሰበው? በዛስ የሀገርን ስም የሚያስጠሩ ታዳጊ ህፃናቶች የሚፈጠሩበት የሚያድጉበት ተቋም አድርገን ነው ለመስራት ያሰብነው። ይሄን ደግሞ ሰውነት ይሰራዋል ብለሽ እንዳታስቢ። አንደኛ በፈጣሪ ኃይል እያንዳንዱ የኢትዮጵያ ህዝብ የእሱ ስለሆነ የኢትዮጵያ ህዝብ ይሰራዋል ብዬ በሙሉ አፌ መናገር እችላለሁ እና መንግስትም ማለትም ክብርት ከንቲባም ከካቢኔያቸው ጋር ይሄንን ውሳኔ ወስኖ በመስጠታቸው በጣም እኔና የወላጆቹ የህፃናቶቹ ቤተሰቦች በሙሉ እያመሰገናቸው ክብር እየሰጠናቸው መሬቱን እጃችን ውስጥ ካስገባን በኋላ ስታንዳርዱን የጠበቀ የህፃናቶቹ ማሰልጠኛ እንደሚሰራ ጥርጥር የለኝም። ይቅናዎት ነው የምለው። በጣም አመሰግናለሁ። እኔ የሚያሰቡት ተሳክቶ ደግሞ በድጋሚ እንደምንገናኝ እምነቴ ነው። ቀኖት የሚያልቀው እዚሁ ይመስለኛል። ቅድም እንደነገሩኝ እዚሁ ነው የሚያልቀው። እድሜና ጤናውን ይስጥልን። ከልብ አመሰግናለሁ። በጣም ጥሩ ቀን ነበረኝ እና ለእርሶም ትልቅ አክብሮት ነው ያለኝ ለሚሰሩት ስራም እንዲሁና ደግሞ እነዚህ የሚያሳድጓቸው የሚያሰለጥኗቸው ልጆች ለቁም ነገር በቅተው እርሶም የሚደሰቱበት ጊዜ እንዲመጣሉት ምኞቴ ልናገር በዚህ። አሜን። እንዳፍሽ አድርግልኝ። እንደምትፈሽ መልካም ጊዜ ጋሽ ሰውነት። ሰላም አምሹ። እሺ።